ማርያም ታማልዳለች። ማርያም ማታማልድ ከሆነ በመንፈስ ሞታለች ማለት ነው። የማታማልድ ከሆነ ቅዱሳን የማያማልዱ ከሆኑ በመንፈስ ሞተዋል ማለት ነው። በመንፈስ ሕያው የሆነ ብልት የሆነ ገባ በመንፈስ ብልት የሆነ ማለት ነው ያማልዳል። ሕያው የሆነ ሕያውነታቸውን ካረጋገጣችሁ አማላጅ ናቸው፣ ሕያው ስለሆኑ ማለት ነው። ጥንተ አብሶ አለባት የለባትም። ጥንተ አብሶ ካለባት ኢየሱስ ኃጢአተኛ ነው ቱን ብዬ ጸልያለሁ። እንዴ በአባቷ ቀኝ እኮ ነው ያለችው ማርያም። በዚህ ሰዓት ትቀልዳለህ እንዴ? በእግዚአብሔር ቅፍ እኮ ነው ያለችው፣ ሰላምና ደስታ ያለበት ወንድሜ። ስለ እሷ ምን ብዬ ጸልያለሁ? እሷ ስለ እኔ ትጸልይልኝ እንጂ ጥንተ አብሶ የለባትም። የናዝሬቱ ክርስቶስ ብቻ የሌለበት እሱ ጋር የሌለበት ማርያም ለምን ይኖርባታል? ለምን ይኖርባታል? እሱ ጋር የሌለበት ለምን ማርያም ይኖርባታል? ኢየሱስ ከሌለበት ኢየሱስ ከማርያም ሥጋ ነሳ የምትል ከሆነ ከማርያም ሥጋ የነሳው ኢየሱስ ከሌለበት ማርያም ለምን ይኖርባታል? የማርያም ሥጋ የኢየሱስ ሥጋ አይደለም እንዴ ወንድሜ? ሚካኤል ወይ ደግሞ የእግዚአብሔር መልአክ እግዚአብሔርን በሚፈሩት ዙሪያ ይሰፍራል ይላል። አንድ ነው። ሁለት ደግሞ የዕብራውያን አዲስ ኪዳን ላይ የዕብራውያን 1:14 መዳንን እንድንወርስ የሚያግዙ ገባ መዳንን እንወርስ ዘንድ የሚያግዙ መናፍስት አሉምን የሚለው ቃል መላእክቶች አንተ መዳንን ትወርስ ዘንድ ያግዙሃል። መዳንን ለመውረስ ከመንፈስ ቅዱስ ባሻገር መጽሐፍ ቅዱስ የመላእክት እርዳታ እንደሚያስፈልግ እየተናገረ ነው። ተመልከት። መላእክቶች የእግዚአብሔር መላእክቶች ማለት ነው ወንጌል ተናጋሪዎች ናቸው። የምስራች ተሰባኪዎች ናቸው። እርሱም እያሉ የሚናገሩ የአባቱን የዳዊትን ዙፋን ይወርሳል እያሉ የሚናገሩ አንተ ስለ ሚካኤል ትጸልያለህ። ኦኬ። እኔ ስለ ሚካኤል እማልጸልየው ማለት ነው። ስለ ሚካኤል እማልጸልየው ሚካኤል እግዚአብሔር አምላክ በመልኩና በአምሳሉ ስላልፈጠረው ነው። ገባ? ወይም ደግሞ ሥጋ ለባሽ ስላልሆነ ነው። ለሥጋ ለባሽ ሁሉ እንድጸልይ፣ እንድለምን፣ እንድማልድ መጽሐፍ ቅዱስ ያስቀምጥልኛል። ሚካኤል ግን መናፍስት ናቸው። በቤተ ክርስቲያኒቷ ፍቅር ወደው ገድል እያነበብ ወጋ በፍቅሯ ውስጥ ገባው። ምን ላድርግ እና 2025 ሁሉም ሰው የምን ቤተ እምነት ተከታይ ይሆናል? ጸጉሩን ይከስል ሁሉም ሰው። እርግጥ ታድሳውያን ወይ ዓመት ወይ 2 ዓመት ነው የሚፈጀው። ወይ ዓመት ወይ 2 ዓመት፣ ከዛ በኋላ አይፈጅም። አዳራሹ ይዘጋል። መምህር አሰግድ ይቅርታ ጠይቆ ወደ ቤተ ክርስቲያን ይመለሳል። አሜን በል። ወደ ቤተ ክርስቲያን ይመለሳል። በቃ መምህር አሰግድ አይኖ ዛት ይሄን ትመለከታለህ። ሰው ከመምህር አሰግድ ቀንበር እየተላቀቀ ነጠላውን ከነ ማህተቡ ከነ ነጠላው ወደዚህ ቤተክርስቲያን ሙቭ ያደርጋል። ከዛ ኢትዮጵያ ውስጥ ታላቅ የሆነ ኦርቶዶክሳዊ ሪቫይቫል ይነሳል። ይሄ ግድ ነው። ታላቅ የሆነ ሪቫይቫል ወንጌል የሚሰብኩ የኦርቶዶክስን አስተምሮ የሚናገሩ ወጣቶች ጎዳና ላይ ነጠላ ለብሰው እንደዚህ አይነት ትውልድማ እንደሚፈጠር አይሆን። እውነቴን ነው የምላችሁ። ጀማሪ ደግሞ እኔ ነኝ የምሆነው። ጀማሪ ማለት ነው አዲስ አበባም አዳማም ነጠላ ለብሼ አላውቅም። ስለአንተ ውስጥ እየጨነቀኝ አስቸገረኝ። ስለአንተ በቃ ውስጥ ሁሌ እንትን ባለፈው ለነገሩ በስልክ አውርተናል። ያ ትላንትና ክርስቶስን እየሰበከ የነበረ ደግሞ ዛሬ ኦርቶዶክስን እየሰበከ ነው። ኦርቶዶክስን አለ የምሰብከው እኮ ነው።
አይ ኦርቶዶክስ ነው እየሰበከ ያለው። ለምን እኛ ህብረት እናድርግ አንድ እንሁን እኮ በቃ እዛ ጋር ክርስቶስ አለ፣ እውነት አለ፣ ህይወት አለ፣ መንገድ አለ። አንድ እንሁን፣ ተበጣጥሰናል። ስለዚህ ወደ ኦርቶዶክስ እንመለስና አንድ እንሁን እያልኩ ነው። ይሄ ደግሞ ምንም ጥፋት የለብኝም። ትላንትና አደባባይ ላይ ክርስቶስን አለ ሲሰብክ ነበር ካንተ። አሁንም እኮ ክርስቶስን ነው የምሰብከው። ምን እያልክ ነው ወንድማችን? ስሬስ ደም ጌታ ምስክሬ ነው። እኔ አሁን ባለፈው ካወራንም በኋላ ውስጤ ስላንተ ያለኝ ነገር አላቅም። በቃ ጸልይልኝ ብራዘር። ውስጤ ትላለህ እንዴ? ውስጤን አዳምጥ ነው። ሳልቬሽን ወይም ደግሞ የኦርቶዶክስ ነገረ ድህነት የገባቸው ያልመሰለኝ አለ አንዳንድ ፕሮቴስታንቶች ኮመንት ላይ እና ለእነሱ አንድ ያጠር አድርጌ ልንገራችሁ በአጭሩ። ምንድን ነው እኛ የመጀመሪያው ድህነታችን አገኘን ዳንን በክርስቶስ ስንል በስራ አይደለም፣ ከኛ በሆነ በአንዳች ነገር አይደለም፣ እንዲሁ በጸጋው ነው የዳነው። በጸጋው ነው። ድገመው። አይሰማም? ይሰማል? አዎ ድገሙ። ይኸውላችሁ ኦርቶዶክሳዊ ነገረ ድህነት ማለት የኦርቶዶክስ የድህነት አስተምሮ ማለት ሰው ልጅ በሰራው ስራ እንደው በህግ ስራ በኦሪት ስራ በምን ስራ እንደው መልካምም ስራ የመጀመሪያውን ድህነት ለማግኘት ከኛ የሆነ መልካም ስራ ሁሉ አንጠየቅም። ኦኬ ኃጢአተኛውን በሚያጸድቅ በእግዚአብሔር ጸጋ ነው። ኦኬ ከማን ከሆነ ከሱ በሆነ ከሱ በስጦታው በሆነ እንዴት የሚገኝ በእምነት የሚገኝ አድርጎ በእምነት የሆነ በእምነት የምናገኘው የደሙ ማስተስሪያ አድርጎ አቆመው ነው የሚለው አይደል ሮሜ መልእክት ላይ። ስለዚህ ያንን ያገኘነው በምንድነው? በእምነቱ በኩል በምስጢራት ከኛ በሆነ አይደለም። እኛ ያንን ድህነት ለማግኘት አንድ ስራ ነጥብ አናዋጣምም አንችልምም፣ ምንም አቅም የለንም። ኦኬ በቃ ነገረ ድህነታችን ይሄ ነው። እሺ መሰረቱ አሁን እኔን ብትጠይቁኝ አሁን ለምሳሌ በክርስቶስ ድናለሁ ብትሉኝ አዎ ግጥም አድርጌ ድኛለሁ። እንዴት ዳንክ? በጸጋው። ይኸው በጸጋው ድኛለሁ፣ በስጦታው ድኛለሁ። ጸጋ ማለት ባይዘው ስጦታ ማለት ድኛለሁ እላለሁ። ሚስ አንደርስታንዲንግ የሚፈጠረው ምንድነው? ሚስ አንደርስታንዲንግ መረዳት የሚከብዳቸው የተፈጠርነው መልካሙን ስራ ለማድረግ እንደሆነ መጽሐፍ ቅዱስ የተነገረንን አለማንበብ። ሁላችንም ስንፈጠር ለምንድን ነው? መልካሙን ስራ ለማድረግ በአዲስ ህይወት ለመመላለስ ነው የተፈጠርነው። እንደ አዲስ በክርስቶስ አዲስ ፍጥረት የሆነው ለዚህ ነው። ስለዚህ ሁላችንም በጸጋው ከዳንን በኋላ የንጉስ ልጆች ነን አይደለ? የንጉስ ልጆች ከሆነን እንደ ንጉስ ልጆች መመላለስ አለብን። መልካም ፍሬ ማፍራት አለብን። ያ መልካም ፍሬ ደግሞ የሚያስቆርጥ ነው። ያን ፍሬ ካላፈራን ምን እንላለን? እንቆረጣለን ማለት ነው። መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ መሰላችሁ? በእኔ ያለውን ቅርንጫፍ ፍሬ የማያፈራው ይቆረጣል አለ። የሚያፈራው ግን አብዝቶ እንዲያፈራ ያጠራዋል አለ። አባቴ ገበሬው ነው ካለ በኋላ ስለዚህ ልክ በክርስቶስ ከሆነ በጸጋው ከዳንን በኋላ ምን ማለት አለብን? መልካም ፍሬን መልካም ተጋድሎን እየተጋደልን ሩጫችን መጨረስ አለብን በዚህ ምድር ላይ። በቃ ይሄ ነው መልካም ስራ የምንለው ይሄ ነው። ስለዚህ ልክ ገላትያ ላይ እንደሚናገረው ከስጋ የስጋን ስራ የስጋን ፍሬ የሚያፈሩ ከስጋን መበስበስ እንደሚያጩ። መበስበስ ማለት ክርስቶስን አጥቶ ለዘላለም መሞት ማለት ነው። ባይዘው ከትንሣኤ በኋላ ፍርድን መቀበል ማለት ነው። ለምን ሮሜ 2:4 ላይ ራእይ ላይም እንደሚናገረው ኢየሱስ ክርስቶስ ለእያንዳንዱ እንደምንድን ነው የሚከፍለው? እንደ ስራ ነው የሚከፍለው። ስለዚህ እንደ ስራው ስለሚከፍል ለእያንዳንዱ እንደ ስራው ሊከፍል ዋጋዬ ከኔ ጋር ናት አይደል ያለው ጌታችን። ስለዚህ ለእያንዳንዳችን እንደ ስራችን ስለሚከፍልን አሁን በክርስቶስ ከሆንን በኋላ በጸጋው ከዳንን በኋላ ከኛ ባልሆነ ከሱ በሆነ ስጦታ በቸርነቱ በምህረቱ ከዳንን በኋላ በደሙ በቤዛነቱ ከዳንን በኋላ በመልካም ስራ ደግሞ መመላለስ አለብን። ይህ ደግሞ ሁለተኛው የነገረ ድህነት እርከን ምን እንለዋለን እኛ? እየዳንን ነው፣ ወይም ደግሞ የነገረ ድህነት ፕሮሰስ እንለዋለን ማለት ነው። እየዳንን ነው የምንለው ድህነታችንን እየፈጸምን ነው። ስለዚህ መዳናችሁን ፈጽሙ እንደሚል ማለት ነው። ያን የምናደርገው ምንድን ነው? መልካምን ፍሬ መንፈሳዊን ፍሬን እያፈራን ስንሄድ ማለት ነው። እሺ ሶስተኛው ደግሞ ነገረ ድህነት የሚጀምረው ከአዳም አወዳደቅ እንደሆነ የሚጠነቀቀው ደግሞ በእኛ መንግስተ ሰማያት መግባት ይሆናል ማለት ነው። ኦኬ በእኛ መንግስተ ሰማያት የሚሆነው ደግሞ መግባት ደግሞ የሚሆነው ያኔ ከመላእክት ጋር በአባቱ ክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሊፈርድ ነው የሚመጣው። ያኔ ይጠይቀናል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ወይ፣ ታርዤ አልብሳችሁኛል ወይ ብሎ ይጠይቀናል። ያንን እንደው ተጋድለን መልካሙ ፍሬ አፍርተን ከሆነ ሩጫችን የጨረስነው ኑ የአባቴ ብሩካን ብሎ ዓለም ሳይፈጠር ጀምሮ
የተዘጋጀልንን ውብ የሆነ ቦታ እንወርሳለን። ያ መንግስቱን ስንወርስ ደግሞ የድህነታችን ፍጻሜ ይሆናል ማለት ነው። ኦርቶዶክሳዊ ነገረ ድህነት በ3 እርከን ይከፈላል። የመጀመሪያው ኢኒሻል ሳልቬሽን፣ የመጀመሪያው ድህነት በጸጋው የዳን ነው። ከዛ በኋላ ያንን ድህነት ደግሞ ምንፈጽምበት በመልካም ስራ እንፈጽመዋለን። ሶስተኛው ደግሞ በእኛ መንግስተ ሰማያት መግባት የሚጠናቀቅ ይሆናል። መንግስቱን በመውረስ የሚጠናቀቅ ይሆናል። ድል መንሳት ይሆናል። ለዛ ነው ራእይ ላይ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ድል የሚነሳው ይህንን ይወርሳል ካለ በኋላ እኔም አባት ሆኖ አለው ነው ያለው። ኦኬ፣ እኔም አባት ሆኖ አለው፣ እሱም ልጅ ይሆናል፣ ልጅ ይሆነኛል። ድል የማይነሳው ግን ለሰይጣንና ለመልእክተኞቹ የተዘጋጀ እሳት ውስጥ ይጣላል። ድል ከማይነሱት ውስጥ ደግሞ አብሮ የሚጣለው ማነው? ሴሰኞች፣ የማያምኑ አብረው ይጣላሉ ብሎ ጽፎልናል ማለት ነው። ስለዚህ የኦርቶዶክስን ነገረ ድህነት መረዳት ለውይይታችን የመጀመሪያው ጠቃሚ ይሆናል ማለት ነው። አንድ ኮመንት በጣም ያየሁትና መናገር የምፈልገው እሷን ተናገሬ ላብቃ። ሊያ የምትባል አንድ ፕሮቴስታንት እህታችን ናት። ኮመንት ላይ እንደው ዛሬ እስቲ ብትጠራ እንደው ብትሞት ማለቷ ነው። እስቲ እንደው ስንት ሰርታል ስንት ምናምን ናን ኦፍ ዩ ቢዝነስ፣ አንቺ ፍጡር ነሽ፣ እኛ ፍጡር ነን። ለእኛ አይደለም ቆጠራው፣ የሚቆጥር ጌታ አለን። ኦኬ፣ ስራችንን የሚመለከት ጌታ አለን። የምናደርገው በሰማያዊ ስፍራ ለማስቀመጥ ነው። ኦኬ፣ የስራችንን ሁሉ የሚከታተለን፣ ሁሉን መልካም ነገራችንን የምናደርገውን የሚባርክልን፣ የሚያበዛልን እሱ አለ። ለዛ ነው ዮሐንስ ወንጌል ምዕራፍ 15 ላይ ትንሽ የሚያፈራውን አብዝቶ እንዲያፈራ ያጠራዋል። ሰው አይደለም የተባለው፣ አባቴ ነው ያለው። አባቴ አብዝቶ ምን ይለዋል አለ? ያጠራዋል፣ እንዲያፈራ ያደርገዋል። ትንሽ ለዛ ነው ኢየሱስ ክርስቶስ የሐዋርያትን እግር ካጠበ በኋላ እንደው ሙሉ ሰውነቴን ባጠብኩ ሲል አይ አለ፣ እግሩን የታጠበ ሙሉ ሰውነቱ መታጠብ አይጠበቅማል። እግሩን የታጠበ ሙሉ ሰውነቱን ታጥቧል ማለት ነው። ያ ማለት እግራችንን ልክ እኛ ትንሽ ፍሬ ስናፈራ፣ ትንሽ ነገር ስናረግ በብዙ የሚባርከን አባት አለን። እሺ፣ በብዙ የሚያጸድቀን አባት አለን። በብዙ ስለዚህ ቆጠራው ለአምላካችን ወደ ጎን እንተዋለን። ቆጠራውን የሰራነውን ስራ የሚያቅ የሚመዘግብ የሚባርክልን እሱ አለ። እኛ ግን መልካም ፍሬ በማድረግ እንጋደላለን ማለት ነው።